ሰላም እንዴት ሰነበታችሁ? እንኳን አደረሳችሁ ለ2026 እግዚአብሔር አምላክ የሰላም የፍቅር ያድርግልን። ወደ ፈጣሪ ደግሞ የምንቀራረብ ያድርግልን። እኔ በጣም የገረመኝ አንድ ነገር ነው ለመናገር የመጣው። እንግዲህ 666 እያላችሁ ትልቁም ትንሹም ኑ ተቀላቀሉ፣ ይሄ ብር አለ ተጠቃሚ ሁኑ እያላችሁ የምትናገሩ የነበረ እንግዲህ ይሄ ወንድማችን ከሰሙት እነሱ እንስሳቶችን ያመጣሉ። ከዛ አንተ ልብስን ታወላልቃለህ። ተኝቼ ስነሳ ራሴን ያገኘሁት ከብዙ እንስሳቶች ጋር ወሲብ እያረኩ። ከዛ መጮህ ጀመርኩ። ባየሁት መንፈስ ተደናግጬ በደም የሚጠምቁበት ቦታ አይኔን አስረው ነበር የወሰዱኝ። ፍስስ ሲል ጭንቅላት ላይ በቃ የሚሰማት አደንዝዘው የሰው ልጅ የማያደርገውን ነገር ያስደርጉናል። ማታ መጥተው የሚደበድቡን ሰዎች አሉ፣ በጩቤ እያስፈራሩ። የሚቀጥለው ቀን ላይ ከእንስሳ ጋር ግብረ ስጋ ግንኙነት እንዳደረግ ነበር የታዘዝኩት። አውራጣቴን ቆርጬ አሻራዬን ሰጥቻለሁ። ሲስተር እንደውም አብዷል ብላ አማኑኤል ይወሰድ እያለች ነበር። አብሮኝ ሴጣን የተቆጣጠራቸው እንደ ጅብ የሚጮሁ ሰዎች ነበሩ። ከእንቅልፌ ስነቃ ከብዙ እርቃን ሴቶች ጋር ነበር ራሴን ያገኘሁት። ከዚህ በላይ ምንም ነገር አይመጣም ብዬ መጮህ ጀመርኩ። ራሴንም ላጠፋ ድረስ ደርሼ ነበር። የምትሞላው ፎርም አለ፣ መጀመሪያም እንደነገርኩ ባለፈው ዕለት ትእዛዝ ላይ ከእንስሳ ጋር እንደዚህ የእነሱ የሚሰጡ አለች፣ የምትወሰድ ኪኒን ነገር አለች። እሷን እንደወሰድካት ራስን አታውቅም። ምንም አንተ ፈልጋ አይደለም ያን ነገር ከእንስሳ ጋር ውስጥ የምታደርገው። እነሱ እንስሳቶችን ያመጣሉ። ከዛ አንተ ልብስን ታወላልቃለህ። ምንም በቃ ሰው ነው የሚመስሉ። ከዛ በኋላ ካረክበዋል። ከእንቅልፍ ስነቃ በቃ ወጣቶች አሉ ማለት ሴቶች ምኖች በቃ መውጣት ያቃታቸው ከዚህ ነገር ላይ በጣም ብዙ ሰዎች ነው ያሉት። የሆነ ሰው ውሸት ነው የሚመስለው፣ ግን ይሄ ነገር 100% አለ። እኔ ሁሉንም ነገር አሳያለሁ፣ ሁሉንም ነገር አስረዳሃለሁ። ሻራን ትሰጣለህ። ጣትህን የውስጠኛውን ፓርት እሱን ትቆርጥና በጣም ነው የሚያመው፣ በጣም ነው የሚዘገንነው። ቆርጠህ ቀጥታ ነው ለነሱ አሻራ የምትሰጥ። ለነሱ ያ ማለት መዝገብ ውስጥ አለ ማለት ይሄ በቃ ይሄ ሪደምሽን አለ። በቃ የሆነ በቃ ቤተሰብ ምናምን ሞቶ ለቅሶ አትሄድ ትባላለች። ከየት እንደሚያውቁ አታውቅም። ለቅሶ አትሄድ የሚለዋል ከዘመድ ጋር ያራርቁሃል ምናምን። በቃ ማኒፕሌሽናቸው መቆጣጠራቸው ዘዴ በቃ እንዳልኩ ነው። ከባዱ ከእንስሳ ጋር ወሲብ ማድረግ፣ በደም መታጠብ፣ አሻራ መስጠት። አሁን ግን ፈጣሪ ይመስገን ከእንስሳ ጋር ሳይቀር ነው ግንኙነት የሚያደርጉ በግድ ሳይወድ። ምክንያቱም እነሱ ናቸው እንደፈለጉ የሚያደርጉ። እጃቸው ላይ ከገባ በዛ በማይጠቅም ገንዘብ ገብታችሁ መውጫ እንደሌላችሁ እንግዲህ ከዚህ ልጅ ከዚህ ወንድማችን ተማሩ። የወላጆቹ ጸሎት ለግስ ይሄ ሰው እንጂ ከሰው ተገሎ መንፈሱ ደግሞ እየተከታተለው እያስፈራራው ከዛ መውጣት ማለት መቼም እድለኛ ነው ይሄ ልጅ ነው የምለው። በጣም እድለኛ ነው ወገኖቼ። ዘመኑ በጣም በሚገርም የከፋ ዘመን ነው። እንደዚህ አይነት ከሰማይ የተወረወረ ሴጣን መሬት ላይ ስልጣን ይዞ ሰውን የእግዚአብሔርን ሰው እያበላሸ ነው። ስለዚህ ወገኖቼ ኑ አሁንም ንስሐ ገብታችሁ ወደ እግዚአብሔር፣ ለሌላም ደግሞ ትምህርት ይሆናል። እዛ ሆናችሁ አትሰቃዩ። በቃ እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ስለሆናችሁ አይመቻችሁም። ለጊዜው ለገንዘብ ለዝና ብላችሁ ትገባላችሁ። ግን ሁሌ ጻጻት አለ፣ በዚህ ላይ መኮነን አለ፣ በዚህ ላይ ደግሞ ስቃይ አለ። ራስህን ሁሌ ነው የምትኮንነው። ለምንድን ነው እዚህ ገባው? ይሄ ልጁን ስሙት። ይህ መጥፎ ነገር ነው። ከእንደዚያ ነገር ራቁ። ከእንደዚያ ነገር መራቅ ከፈልጋችሁ ደግሞ ወደ ፈጣሪ ተጠጉ ነው የምለው። የይቅርታ መንፈስ የሌለ ሂዳችሁ ቃል ኪዳን ነው ያልገባችሁ እንጂ እዚህ ምድር ላይ ያላችሁ እናንተ ከሴጣን ጋር ተባብራችኋል ማለት ነው። ወንድሙ ይሄ ከዛ ያነሰ አይደለም ብሎ ራሱ ልጁ ይናገራል። እስኪ አሁን አዲስ ዓመት ነው የሚመጣ። ምህረት ተጠያየቁ። የመጀመሪያው ሰውን የምናሸንፈው በይቅርታ ነው። ብንበደልም እንዳልተበደልን ትዕቢት ይቅርብን። እስኪ በጣም ደግሞ ጥሉ የበሳ በቤተሰብ ውስጥ ነው እና ወገኖቼ እኛ የራሳችን እናውቃለን። በየቤታችን ቂም ግዴታ ጠንቋይ ቤት ስለሄዳችሁ ሴጣን ስላመለካችሁ አይደለም። እራሱ ይሄ ቂም ትልቅ ኃጢአት ነው። ኃጢአት ጥላቻ፣ እግዚአብሔር በጣም የሚጸየፈው ደግሞ ጥላቻ ነው። ወደ ፈጣሪያቸው እንዲመለሱ ሴጣን እያጠፋቸው ነው። ሴጣን ወደ ሲኦል እዛ የገቡ እየተገደዱ ነው። ኑ 666 ኑ ግቡ እየተባሉ እየተገረፉ እንግዲህ እየሰማችሁ ነው። ከእንስሳ ጋር ነው ግንኙነት የሚያደርግ በግድ ሳይወድ
ስለዚህ ወገኖቼ እንመለስ። እግዚአብሔር ይርዳችሁ። ሼር አድርጉ። ሰብስክራይብ ያላረጋችሁም አድርጉ እባካችሁ። አብረን እንስራ። እኔ ባለፈው ስልክ ለቅቄ ነበርኩ፣ ብዙ አግኝቼ አብረን እያወራን ነው። በዛ በጋዜጠኛው የተነሳ ማለት ነው። አይዟችሁ፣ በርቱ ወገኖቼ። ጎበዝ፣ አንተ ጀግና ወጣት። እንኳን ከነሱ ወጣ። ምን አባታቸው ነው የሚያደርጉ? ምንም ሊያደርጉ አይችልም። አንተ በክርስቶስ ደም ውስጥ ከተደበቅ ምንም እሱ ለአንተ ብሎ ሞተውልሃል፣ ለአንተ ብሎ። ስለዚህ አንተ እንድትኖር ነው የሚያደርግ። ሕያው ሆኖ አንተ እንድትኖር በህይወት። ሰይጣን ከእግር በታች ነው። በምንም ተአምር ምንም አያደርግህም፣ ምንም አያደርጋቸው። አትፍሩ፣ ኑ ውጡ ከዛ ቦታ። እኛ አለን፣ ፈጣሪ ደግሞ አለ ከእናንተ ጋር እና ሌላ ጊዜም ሌሎች አሉ። እንግዲህ አዲስ ዓመት ነውና ይቅር እንድትባባሉ ነው። እንግዲህ ቴንኪዩ፣ አመሰግናለሁ ስላዳመጣችሁ። እባካችሁ ሼር አድርጉ፣ እነዚህ ሰዎችን እንድንረዳቸው ወደኛ እንዲመጡ